ሰላም የተወደዳችሁ የቻናላችን ቤተሰቦች ዛሬ ስለ ጥቅል ጎመን ማወቅ የሚገባችሁን ሁሉንም ነገሮች የጤና ጥቅሞቹንና በውስጡ ያዛቸውን ንጥረ ነገሮች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ትቆዩ ዘንድ በአክብሮት እጠይቃለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ ታደርጉ ዘንድ በአክብሮት እየጠየቅኩኝ በየሳምንቱ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። ቪዲዮ ላይክ በማድረግ ሲጀምሩ ዘንድ በአክብሮት እጠይቃለሁ። ጥቅል ጎመን በብዙ ባህሎች ውስጥ በሰፊው ጥቅም ላይ የሚውል የከርሲፈረስ አትክልት ዝርያ ነው። በውስጡ በያዘው የካሎሪ መጠን አነስተኛ ቢሆንም በፋይበር፣ በቫይታሚኖች፣ በማዕድናትና በንጥረ ነገሮች የበለጸገ ነው። እነዚህ ንጥረ ነገሮች ጥቅል ጎመን ለሰውነት ጸረ ብግነት፣ ጸረ ኦክሳይድ እና ካንሰርን የመከላከል ከፍተኛ ብቃት እንዲኖረው አድርገውታል። እንግዲህ የጥቅል ጎመንን የስነ ምግብ ይዘት ስናይ በ100 ግራም ጥሬ ጥቅል ጎመን ውስጥ እንግዲህ ኢነርጂው 25 ኪሎ ካሎሪ፣ ውሃ 92 በመቶ ይዛል፣ ካርቦሃይድሬት 5.8 ግራም፣ ፋይበር 2.5 ግራም፣ ፕሮቲን 1.3 ግራም፣ ቫይታሚን ሲ 36 ሚሊ ግራም፣ ቫይታሚን ኬ፣ ፎሌት፣ ፖታሲየም፣ ካልሲየም እንዲሁም የሰልፈር ውህዶችን እንግዲህ ይዞ ይገኛል ማለት ነው። እንግዲህ የጥቅል ጎመን ዋና የጤና ጥቅሞች መካከል እንግዲህ የመጀመሪያው ለምግብ መፈጨት እና ለሆድ ጤና ነው ወይም ለአንጀት ጤና ነው። ከፍተኛ የፋይበር ይዘቱ የሆድ ድርቀትን ይከላከላል፣ የሰገራ ዝውውርን ያሻሽላል፣ በሆድ ውስጥ ለሚገኙ ጠቃሚ ባክቴሪያዎች ምግብ ይሆናል ማለት ነው። ሁለተኛው በሽታ የመከላከል አቅምን ያጠናክራል። በውስጡ ያለው ቫይታሚን ሲ የሰውነትን የመከላከል አቅም ያጠናክራል፣ እንዲሁም የነጭ የደም ሴሎችን ተግባር ያሻሽላል ማለት ነው። እንግዲህ በሶስተኛ የተቀመጠው ካንሰርን ለመከላከል ነው። ጥቅል ጎመን እንግዲህ በውስጡ የተለያዩ ንጥረ ነገሮችና ውህዶችን ይዟል። እነዚህ ውህዶች እንግዲህ የሰውነትን መርዛማ ንጥረ ነገሮች የማስወገድ ወይም ዲቶክሲፊኬሽን ሂደትን ይረዳሉ ወይም ያግዛሉ። የዲኤንኤ መጎዳትን ይቀንሳሉ። የጡት የጨጓራና የአንጀት ካንሰር ስጋትንም ለመቀነስ ያግዛሉ ማለት ነው። ለዛሬ በአራተኛ የተቀመጠው ለልብና ለደም ዝውውር ጤና ነው። በውስጡ በያዘው ፋይበር የተነሳ መጥፎ ኮሌስትሮል ወይም ኤልዲኤልን ለመቀነስ ይረዳል። ፖታሲየምን በመያዙ የደም ግፊትን ለማስተካከል እንግዲህ ያግዘናል ማለት ነው። ለዛሬ በአምስተኛ የተቀመጠው ለአጥንትና ለደም ጤና ነው። ጥቅል ጎመን ቫይታሚን ኬ ስላለው ለደም መርጋት ሂደት ወሳኝ ነው ማለት ነው። እንዲሁም አጥንት ጠንካራ እንዲሆንና የካልሲየም ሜታቦሊዝምን በማስተካከል የአጥንት ጥንካሬን ከፍ ያደርግልናል ማለት ነው። ታዲያ ጥቅል ጎመንን እንዴት አዘጋጅተን ብንመገብ ለጤናችን ጠቃሚ ነው የሚለውን ደግሞ እንመልከት። እንግዲህ በመጀመሪያ የተቀመጠው በጥሬው መመገብ ነው። እንግዲህ በሰላጣ መልክ መጠቀም እንችላለን። ሎሚ፣ ቆምጣጤ፣ የተለያዩ ውህዶችን እንግዲህ በመጨመር ቫይታሚን ሲውን እንግዲህ እንዳያጣ ማድረግ ይቻላል ማለት ነው። ሁለተኛው በእንፋሎት ማብሰል ነው ወይም ስቲሚንግ ነው። ከ3 እስከ 5 ደቂቃ ብቻ በእንፋሎት ማብሰል አብዛኛውን የአንቲኦክሲዳንትና ቫይታሚን ኬ ለመጠበቅ ይረዳል። ፋይበሩ እንግዲህ እንዲህ ለሰልስ ስለሚያደርግ ለህፃናትና ለአረጋውያን የምግብ መፈጨትን ቀለል ያደርግላቸዋል ማለት ነው። ሌላው በትንሽ ዘይት መጥበስ ነው። በዝቅተኛ ሙቀት ለጥቂት ደቂቃዎች ብቻ ማብሰል እንዲሁም ነጭ ሽንኩርት ወይም ቀይ ሽንኩርት መጨመር የሰልፈር ውህዶች ጥቅምን ይጨምራል ማለት ነው። እንግዲህ ማብሰል ሲበዛ በጥቅል ጎመን ውስጥ ያለውን የቫይታሚን ሲ እንዲጠፋ ያደርገዋል ማለት ነው። ስለዚህ በትንሽዬ መንገድ ነው ማብሰል ያለብን ማለት ነው። ሌላው ቀቅሎ መመገብ ነው። ጎመን በውሃ ውስጥ አብስሎ ውሃውን መድፋት በውሃ ውስጥ የሚሟሙ ቫይታሚኖች ያጠፋል። የግድ መቀቀል ካስፈለገ ውሃውን ለሾርባ መጠቀም ይመከራል ማለት ነው። እንግዲህ ልዩ ጥንቃቄ የሚያስፈልጋቸው ሰዎች ደግሞ አሉ። የታይሮይድ እጢ ወይም ሃይፖታይሮይዲዝም ችግር ያለባቸው ሰዎች ጥሬ ጎመንን በብዛት መውሰድ የለባቸውም። እንዲሁም የደም ማቅጠኛ መድኃኒት የሚወስዱ ሰዎች በውስጡ ካለው ቫይታሚን ኬ ጋር ሊጋጭ ስለሚችል ጥንቃቄ ማድረግ አለባቸው ማለት ነው። ጥቅል ጎመን ለምግብ መፈጨት፣ ለበሽታ መከላከልና ለልብ ጤና እጅግ አስፈላጊ የሆነ አትክልት ነው። የአመጋገብ እሴቱን ለመጠበቅ በጥሬው በእንፋሎት በማብሰል መጠቀም የተሻለ ነው። እንግዲህ ጥቅል ጎመንን ወደ ማዕዳችን በመጨመር እነዚህን የጤና ጥቅሞች ማግኘት እንችላለን። እስካሁን ይህንን ቪዲዮ ስለተመለከታችሁ እያመሰገንኩኝ ቪዲዮውን ከወደዳችሁ ላይክ በማድረግ ይጠቅማል ብላችሁ ካሰባችሁ ለሌሎችም ሼር በማድረግ ለብዙሃን መረጃ ይዳረስ ዘንድ እንጠይቃለን። ሀሳብ አስተያየት ካላችሁ ቢሻሻል ቢጨመር ቢሰራል የምትሉትን ነገሮች ኮሜንት ላይ ያሳውቁን። ዞትር በየሳምንቱ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ። በሌላ አስተማሪ ቪዲዮ እስከምንገናኝ መልካም ጊዜ